ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአየር ጋር መልካም ቆይታ ይሁንላችሁ። በአገር ዓለም አቀፍ መረጃዎችን እንከተለው እናቀርብላችኋለን። ትራምፕን ያስፈነጠዘው የኢራን ስምምነትና ያልተመለሱ ጥያቄዎች። በአሜሪካና ኢራን መካከል የነበረ ጦርነት የሚቋጭ ስምምነት መበሰሩ ለፕሬዚዳንት ዶናልድ ትራምፕ የልደት ስጦታ ቢሆንም የተጠቀለለው ግን በአጠራጣሪ ወረቀት ነው። በማህበራዊ ትስስር ገጻቸው ስምምነቱ ሲያሳውቁ የአሜሪካ ፕሬዚዳንት የሆርሙዝ ወሽመጥ ለንግድ መርከቦች እንደሚከፈት እና ዋሽንግተን የባህር ግዷን እንደምታነሳ ገልጸዋል። ትራምፕ እሁድ ዕለት ነዳጁ ይፍሰስ ሲሉ እፎይ ብለዋል። የአሜሪካ የቀድሞ ፕሬዚዳንቶች እንዳልተሳካላቸው በማነጻጸርም ያቀረቡት ትራምፕ በአጠቃላይ ቀጠናው ሰላምና ደህንነት የሚያመጣ ጥልቅ ስምምነት መድረሳቸውን ተናግረዋል። እንደዚህ አይነት ግንኙነት በእርግጥም ለትራምፕ አዲስ አይደለም። ባለፈው ጥቅምት የጋዛ ጦርነት ለማስቆም ለሁሉም ለቀጠናው ዘላለማዊ ሰላም እና የእምነት ተስፋና ፈጣሪ ዘመን ጅማሮ ያሉት ስምምነትን እንዲሁ የተሞካሸ ነበር። መሬት ላይ ግን እውነታው ስምምነቱ ጠብ አለ ማለቱን ነው። በእንደዚህ አይነት ከፍተኛ ዲፕሎማሲያዊ ስምምነት ስኬትና ውድቀት በአመዛኛው በዝርዝሩ የሚገለጽ ነው። እናም በዚህ ስምምነት ላይ ዝርዝሩ ጥቂቱ ነው። እሁድ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ምክትል ፕሬዚዳንት ዲጄ ዋንስ ኢራን መቼም የኒውክሌር ጦር መሳሪያ እንዳይኖራት ማድረግ በዚህ ስምምነት የተካተተ ነው እና አሜሪካ ስምምነቱ ስለመከበሩ ማረጋገጥ ትችላለች ብለዋል። ይሁን እንጂ በኒውክሌር ማበልጸግ ላይ የሚጣለው ገደብና የቴህራን የበለጸገና የተከማቸ የዩራኒየም ዕጣ ፈንታን ጨምሮ በወሳኝ ጉዳዮች ላይ ጥያቄዎች ገና አልተመለሱም። አብዛኞቹ እነዚህ ጉዳዮች ለ60 ቀናት በተራዘመው የተኩስ አቁም ስምምነት ውስጥ ቀጣይነት ባላቸው ድርድሮችና ቴክኒክ ንግግሮች እንደሚሰራባቸው ሙን ነው። ይሁን እንጂ ኢራን የኒውክሌር ፍላጎቷን እርግፍ አድርጋ እንድትተው ለአስርተ ዓመታት እየተደረገው የውትወታና የጫና ጥረቶች የሚነግሩን በዚህ የመግባቢያ ስምምነት አሜሪካ አገኘው ብላ የምታምነው ውጤት የምንም ዋስትና እንደሌለው ነው። እሁድ ዕለት የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ያወጣው መግለጫ ሌላኛው ተደራዳሪ በመግባቢያ ስምምነቱ የገባቸውን ቃላቶች እስኪተገብር ድረስ የመጨረሻው ድርድር ይራዘማል ማለቱ ይህን አጉልቶ የሚያሳይ ነው። በእነዚህ ቃል ኪዳኖች ምን እንደሆኑና ኢራን እንዴት እንደምትተረጉማቸው ስምምነቱ እውን ስለመሆኑ የሚወስን ይሆናል። የኃይል ዘርፍ ተንታኞች በሆርሙዝ ወሽመጥ ነዳጅ ማንቀሳቀስ ወዲያው ከጦርነት በፊት ወደ ነበረበት የመመለስ ሁኔታ እንደማይኖረው አስጠንቅቀዋል። የተከማቹ ግዙፍ ታንከሮች ማንቀሳቀስ፣ የባህር ፈንጂዎችን ማንሳት እና መደበኛውን የነዳጅ ዝውውር እና ምርት መመለስ ሳምንታትን ይወስዳል። በይፋ ስምምነቱን ለመፈረም ጥቂት ቀናት ብቻ የቀሩት ሲሆን ኢራን እና አሜሪካ ስምምነቱ ውጤት ለማረጋገጥ ቁልፍ ጉዳዮችን እልባት ለመስጠት ጊዜ አላቸው። ነገር ግን ሁሉም ነገር ለማተም ጊዜ አለ። ሌላኛው አፍራሽ እስራኤል ናት። ይህ ጦርነት ሁሌም ቢሆን ሶስት ወገን ነው። ፕሬዚዳንት ዶናልድ ትራምፕ የዌል ስትሪት ጆርናል ባለፈው ሳምንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ ላይ የጥቃት ትዕዛዝ በመስጠታቸው ለመጠናቀቅ ጫፍ ላይ የነበረውን የኢራን ስምምነት ሊያከሽፍ ይችላል በሚል እንዳስቆጣቸው ተናግረዋል። ስምምነቱ ለሕዝብ ይፋ እስኪደረግ ድረስ የጸና ይመስላል። ነገር ግን እስራኤል ሊባኖስ ላይ አዲስ ወታደራዊ ዘመቻ የምትጀምር ከሆነ ኢራን የሆርሙዝ ወሽመጥን ዳግም ልትዘጋ እና የዓለምን ምጣኔ ሀብት በድጋሚ አደጋ ላይ ልጥል ትችላለች። በሊባኖስ አዲስ ወታደራዊ ዘመቻ የምትጀምር ከሆነ ኢራን የሆርሙዝ ወሽመጥን ዳግም ልትዘጋ እና የዓለም ምጣኔ ሀብት በድጋሚ አደጋ ላይ ልጥል ትችላለች። ቫንስ በሰጡት አስተያየት ይህ ጦርነት በበርካታ አሜሪካውያን ላይ በከፍተኛ ኃይል ዋጋ እና በምጣኔ ሀብቱ ላይ ያደረሰውን ጉዳት እውቅና ሰጥተዋል። ለአሜሪካ ማስተላለፍ የሚፈልገው የመጀመሪያ መልእክት አመሰግናለሁ የሚል ነው ያሉት ቫንስ የኃይል ዋጋ መቀነስ እንደሚጀምር ቃል ገብተዋል። ይህ በምን ያህል ፍጥነት እውን እንደሚሆን እና እጅ ባጠናቸው የአሜሪካ ሸማቾች ላይ በምን ፍጥነት እንደሚደርስ የህዳሩ የህግ አውጪዎች ምርጫ ላይ ተጽዕኖ ይታያል። በቅርብ በተደረገው የህዝብ አስተያየት ድምጾች ትራምፕ እና ፓርቲያቸው የህዝባቸውን ትዕግስት እያጡ ነው። ዮጋብ የተሰኘው የአስተያየት መስጫ መድረክ ባደረገው ቅኝት 63% አሜሪካውያን የፕሬዚዳንቱ የምጣኔ ሀብት እንቅስቃሴ አይደግፉም፣ 57%ዎቹ ደግሞ ምጣኔ ሀብቱ እየባሰበት ነው ብለው ያምናሉ። የእሁዱ ስምምነት ሙሉ ለሙሉ ባይሆንም እንኳ ቢያንስ በጦርነት ጫና ምክንያት የደረሰውን የምጣኔ ሀብት ችግር ለመቅረፍ ይረዳል። የነዳጅ ዋጋ እውነተኛ ቅናሽ ካሳየ ሁኔታዎች እየተቀየሩ ስለመሆኑ ለአሜሪካ ህዝብ ተጨባጭ ምልክት ይሆናል። ሁኔታዎች ከጦርነቱ በፊት ወደ ነበሩበት መመለሳቸው ተጨባጭ እርምጃ ቢሆንም የትራምፕ ግዙፍ ግብ ለአሁኑ
ከትልም ያልደረሰ እና በአገራቸው እውን ፖለቲካዊ አደጋ ሊገጥማቸው ይችላል። አሜሪካን ለኢራን 25 ቢሊዮን ዶላር ጦርነት ላቆመችበት ይሰጣታል። 300 ቢሊዮን ዶላር በጦርነቱ ለወደመባት መልሶ ግንባታ እንደሚሰጣት የአሜሪካ ምክትል ፕሬዚዳንት ቫንስ አረጋግጠዋል። በእስራኤል የአጸፋ ምላሽ ባለመስጠቷ ገንዘብ ይሰጣታል። ምክትል ፕሬዚዳንቱ መጪው ጊዜ ለኢራን ብሩህ ነው ብለዋል። ባራክ ኦባማ ለኢራን 1.7 ቢሊዮን ዶላር መስጠታቸው ትራምፕ ቢኮንኑም አሁን ላይ 300 ቢሊዮን ዶላር ለኢራን እንዲሰጡ ነው። አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር ብለዋል ትራምፕ። ኔታንያሁ ጥሩ ጓደኛዬ ነው፣ ነገር ግን በሊባኖስ ላይ እየፈጸመ ያለው አስፈሪ ቦምብ ጥቃት አበሳጭቶኛል ብለዋል። ኔታንያሁ በበኩላቸው ትራምፕ የአሜሪካ ፕሬዝዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማት የማውቀው እኔ ነኝ ብለዋል። እስራኤል ትናንት በሊባኖስ ትናንት በስቲያ ጥቃት ፈጽማለች። እንግዲህ የአሜሪካና የኢራን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝር ይፋ እንደሚደረግ የአሜሪካ ፕሬዝዳንት ማስታወቃቸው ይታወሳል። የስምምነቱ ዝርዝር ይፋ ይደረጋል ተብሎ እየተጠበቀ ሲሆን ይፋዊ ፊርማ የማኖር ስነስርዓቱ የፊታችን አርብ በጄኔቫ የሚከናወን ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትግሉ አላካተመም ብለዋል። አገራቸው አሁንም በተጠንቀቅ እንደቆመችና በደቡብ ሊባኖስ ከውጊያ ነፃ የሆነ ቀጠና እንደሚኖራት ገልጸዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ስምምነቱ በአግባቡ ከተተገበረ ለኢራን የሚያኮራ ሰነድ ነው ማለታቸው የሀገሪቱ መገናኛ ብዙሃን ዘግበዋል። አንድ የአሜሪካ ከፍተኛ ባለስልጣን እንደተናገሩት የመግባቢያ ስምምነት መፈረሙን ተከትሎ የሆርሙዝ ወሽመጥ በአፋጣኝ ይከፈታል ተብሎ ይጠበቃል። በስምምነቱ መሰረት በሊባኖስ ወታደራዊ ዘመቻ መቆም እንዳለበት ተገልጿል። የሊባኖስ ባለስልጣናት ተፈናቃዮች የአካባቢው ደህንነት ሳይረጋገጥ እንዳይመለሱ ቢያሳስቡም ብዙዎች ወደ ቤታቸው እየተመለሱ መሆኑን ቢቢሲ ዘግቧል። ውድ ቤተሰቦቻችን የዕለቱን መረጃዎች በዚህ አጠናቀናል። ሰላም